እሺ እስቲ አንድ ነገር ላሳያችሁ። ለምሳሌ ይሄን ትሬድ እንዴት መግባት እንችላለን የሚለው ከላይ ያሉት ሌቭሎች እንዳለ ብሬክ እያደረገ መጥቷል። እዚህ ጋር ግን ቪ ሌቭል አለን፣ ከእንደገና ደግሞ አርቢኤስ አለን። ይሄኛው አርቢኤሳችን ነው። ኦፕን ክሎዝ ሌቭልም በዚህ መሃል ላይ አለን። እነዚህን ሶስት ሌቭሎች እንደ ኪ ሌቭል እንወስዳቸዋለን። እነዚህ ጋር እንዲገባ ነው ማርኬቱ የምንጠብቀው። ከዛ በፊት ግን ምን እናደርጋለን? እቺ ካንድልን ሃይና ሎ ወስደን ፌብሩዋችንን እንዘረጋለን። ነገር ግን ለኔ ቫሊድ ካንድ ስላልሆነች የትሬንዱን ሃይና ሎ ነው የወሰድኩት። ያ ማለት ምንድነው? ስዊንግ ሎው እና ስዊንግ ሃዩን ነው የወሰድኩት። አንድ ካንድል አይደለም የተጠቀምኩት ማለት ነው። ያው ከላይ ስዊንግ ሃይ አለን ማለት ነው። ከዚህ በኋላ ምን እናደርጋለን? ፌቦናቻችንን ከዛ ወደ ታች ስንዘረጋው ሌቭል ይሰጠናል። ያ ቅድም ባሳያችሁ መሰረት ሌቭላችን የትኛው ነው? ኢንትሪ ሌቭላችን። ከዛ ኋላ ነው ኪ ሌቭሎቻችንን ሪቢውልድ የምናደርጋቸው ማለት ነው። ለምሳሌ ይሄ አርቢኤስ ሌቭላችን አለ፣ ኪ ሌቭል ቪ ሌቭሉ አለ፣ ኦፕን ክሎዝ ሌቭሉ አለ። እነዚህ ከኢንትሪ ዞናችን በላይ ስለሆኑ አንጠቀማቸው። ኢንትሪ ዞናችን እንደምታዩት እዚህ ስር ያለው ዞን ነው። ከዛ ከሰማያዊ ላይኗ በላይ ሪጀክሽን ካየን ኮንፎርሜሽናችን ጥሩ ነው ማለት ነው። እዚህ ጋር አግሬሲቭ ኢንትሪ መግባት እንችላለን። ማርኬቱን እንደምታዩት እዚህ ድረስ ሆልድ ማድረግ ይቻላል። እዚህ ጋር ኤ ሌቭል ስላለ ዴሊ ሪጀክት ዴሊ በሚለው ሎ እዚህ ጋር ማውቃት እንችላለን። ነገር ግን በዚህ ፌቡ ሌቭል መሰረት ላይ ድረስ ማርኬቱን መያዝ እንችላለን። ከዛ ግን አይ አግሬሲቭ ኢንተሪውን አልወሰድም ብንል የቱ ጋር ነው የምንወስደው የሚለውን ደግሞ ለማየት ዋን አወር ላይ እንወርድና ሪጀክሽን አይተናል። ሪጀክሽን ያየንበት ላይን ላይ ቨርቲካል ላይን እናደርጋለን። ከዛ በኋላ ኢንተርናል ብሬክ እንፈልጋለን። ኢንተርናል ብሬክ ስንፈልግ እዚች ጋር እንደምታዩት አንድ ኢንተርናል ብሬክ አለች። እዚህ ጋር ኤ ሌቭሉን አንፍሬሽ አድርጎልናል። እቺኛዋ ኢንተርናል ብሬካችን ነው። እቺ የታችኛው ኢንተርናል ብሬካችን ናት። ግን ላይኛው ቱ ታይምስ ብሬክ የሚለው አለኝ። በዛ ህግ መሰረት ላይኛው ነው የምጠቀመው። ከዛ ኋላ ብሬክ ከተደረገልኝ ሌቭል በታች ያሉትን ኪ ሌቭሎችን ወስዳለሁ። ከዛ እነሱን ኪ ሌቭል ተጠቅሜ ነው ኢንትሪ ማድረገው ማለት ነው። እዚህ ጋር ለምገቡ ልጆች አሁንም እዚህ ጋር መታችሁ ዋን አወር ላይ ያለውን ቫሊድ ኤስአርቲ ትጠቀማላችሁ ማለት ነው። እዚህ ጋር ሃይ ቮሉም ያለው አንድ ካንድል አለ። እሱን ትጠቀሙና ፌቡ ሲዘረጉ እዚህ ድረስ ይመጣላችኋል። ይሄ ወደ 1600 ፒፕ ነው። የአንድ ቀን ራን ነው። ትላንት ነው ከትላንት ወደ የገባ ነው። ከዛ በማንኛውም ትሬዲንግ ጋና ቦክሳችሁን አወጣችሁ ዲስካውንት ዞን ላይ ነው መሆኑን አይታችኋል። ዲስካውንት ዞን ላይ ያገኛችሁት ሌቭል ይሄ ነው። እዚህ ጋር ደግሞ ሊኩዊዲቲ እንዳላችሁ ቼክ ማድረግ መቻል አለባችሁ። ከዛ ራን እንዲያደርግ ተጠብቃላችሁ። እዚህ ጋር ካያችሁት እናንተ እንዳስወጣ ማርኬቱ መውረድ ጀምሯል። ቲፒዋንም እንደሰጣችሁ አክሽን አድርጓል። ወደ ኋላ ፑልባክ ሰጥቷል። ቲፒቱንም እንደሰጠ አክሽን አድርጓል ማለት ነው። ከዛ ትልቁ ትሬንድ አለ ቅድም ያየነው ትልቁ ትሬንድ ስዊንግ ሃዩን መሰበር አለበት። ስዊንግ ሃዩን ሲሰብር ካያችሁ ሃዩን ይወስድልናል ማለት ነው። ሃዩን እንዲወስድ እንጠብቃለን። ከዛ ዛን እንጠብቀዋለን ማለት ነው።